ብሩክ ሀይሜን ሰርፕራይዝ አደረጋት። ሀይሜ ማመን አቃታት። በስተመጨረሻም ብሩክ አዘነ። ሀይሜ ትታው ሄደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር በማድረግ አጠናክሩኝ። ዛሬ ላይ እንግዲህ የመጣሁት በሀይሜና በብሩኬ ነው። ሀይሜና ብሩኬ ነው የምናውቃቸው በጣም ፍቅረኛሞችና በጣም በሚያስቀና ፍቅር ያላቸው ነበሩ። ዛሬ ላይ ግን እንግዲህ አይደለም ፍቅረኛ ባልና ሚስት ጉልቻ ከጉልቻ ራሱ ይጋጫልና ዛሬ ላይ እንግዲህ ተጣልተው ሁለታቸውም ቅር ተባብለው ብሩኬም ምን እንደሚያደርግ ቅጡ ጠፍቶት ሀሳብ ሽማግሌም ቢያመጣ ጭንቀት ሆኖበታል። የቱንም ቀን ማለት ነው። ዛሬ ላይ በጣም የሚያሳዝነው ጉዳይ ግን ሀይሜን ሰርፕራይዝ አደርጋለሁ ብሎ ሁሉ ነገር አዘጋጅቶ እሷን በድንገት መታ አበባ ይዞላታል። ያንን አበባ ግን አልተቀበለችውም ማለት ነው። ተቀበይኝ ሲላት ይሄ አበባ እኮ ይደርቃል፣ እስከ ዛሬ ተቀበይኝ አልነበረም ወይ ብሎ ሲጠይቃት እስከ ዛሬ ኮላን አንተ ለኔ ጥሩ እንደምታስብ መልካም ብዙ ነገር እንደምትሆንልኝ ስለማቅ ነው። አሁን ላይ ግን በቃ ይሄ አበባ እኔ ብቀበልህም ይደርቃል፣ ስለዚህ ለምን እቀበልሃለሁ ብላ ነው ያሰበችው ማለት ነው። አበባውንም አልተቀበለችውም። በስተመጨረሻም እሺ ባትቀበይኝ ተረጋግተሽ ቁጭ በይና አብረን እናውራ ነው ያለው። እንግዲህ ሀይሜ ብሩኬን ስታወራው እስከ ዛሬ ላጠፋሁት ጥፋት ሁሉ ይቅርታ፣ ወንድሜን ጓደኛዬን ሳሚን በዚህ መልኩ ብዙ ታግሏል እስከኛ ድረስ ግን ሰውም ጠየቁ፣ በቃ ራሴም አሰብኩኝ። ግን ሀይሜ ካሁን ቀጥዬ ጥፋቴን ላላጠፋ ብሎ ይቅርታ ጠይቋት ነበረ። ሀይሜ ግን እስካሁን ይቅርታውን ልታደርግለት አልቻለችም ማለት ነው። ብሩክ እስከ ዛሬ ድረስ አንዴም ስታጠፋ ሁለቴም ስታጠፋ እኔ ይቅር ብያለሁ፣ አሁን ግን መቼም ይቅር አልልህም። ምክንያቱም አሁን ላይ በራሴ እኔ አንተ በእኔ ላይ ብትመጣ በቃ ብዙ ነገር አለና አሁን በጣም ተጎድቻለሁ። ስለዚህ እኔ ራሴ ማሰብ ነው የምፈልገው እንጂ ወደ አንተ መምጣትና አንተን ይቅርታ ማድረግ አልፈልግም። ከአንድ ጊዜም ሁለት ጊዜም ሶስት ጊዜም ይቅርታ አድርጌልሃለሁ። አሁን ግን ምንም አይነት ይቅርታ አላደርግልህም፣ በቃ ተወኝ ብሩክ ብለዋለች። እንግዲህ ብሩኬ በጣም ፈዞ ተክዞ በቃ እሷ ትደሰታለች ብሎ ለፍቶ ነበረ። አሁን ላይ ግን ያደረገው ነገር ሁሉ ምንም አልተወውም። ምክንያቱም አሁን የመጣው ነገር በክብሬ ስለሆነ እኔ ደግሞ ክብሬን ዝቅ አድርጌ ካንተ ጋር መቀጠል አልችልም። እኔ እናንተ እህትና ወንድም ሆነን መቀጠል እንችላለን። በመንገድም ብንገናኝም አንተላለፍም፣ ሰላም እንባባላለን ብላ ነግሯለች። እሱ ደግሞ ሀይሜ በቃ ሁሉንም ነገር ታዩና ይቅርታ ያድርግልኝና የድሮ ፍቅራችንን እንቀጥል። እስከዛሬ ያጠፋ ነው እስከዛሬ የተሳሳትኩት ነገር ሁሉ ይበቃኛል ብሎ ነው ያላት። እንግዲህ እሷ ደግሞ እስካሁን ድረስ እንግዲህ ይቅርታ ልታደርግለትም አልቻለችም። ብሩክ በጣም አዝኗል ማለት ነው። እና እንግዲህ ሀይሜ አሁንም ቢሆን አምርራለ የብሩክን ይቅርታ አልተቀበለችውም። ብሩክ በጣም አዝኗል። እንግዲህ ሀይሜ ነገሮችን ወደ ኋላ ትበሽ ወደፊት ያለውን ነገር መከተል ነው። ብሩክ እንግዲህ አሁን ላይ በጣም አዝኗል። ያው እሱም ይቅርታ ታደርግልኛለሽ ብሎ ነበር የጠበቀው። አሁን ግን ሀይሜ ምንም ነገር ይቅርታ እንደማታደርግለትና እሱና እሷ እህትና ወንድም ሆነን እንቀጥላለን ስላለችው በጣም ከፍቶታል። ምክንያቱም ድሮ ያስደረጉት ነገር አስተሳሰቡ የሷም ቢሆን አንድ አይነት እንደሆነና እንደሚተሳሰቡ ከፍቅረኛሞች ወደ እህት ወንድም መሄድ ማለት በጣም ይከብዳል ማለት ነው። አይደለም ለነሱ ለኛ ራሱ ከበድ ይላል። እሷ ደግሞ የብሩኬ ፍቅረኛ እንድሞገስ እንጂ እንድታወስ ወይም ደግሞ መጥፎ ስም እንዲኖረኝ አልፈልግም። ስለዚህ ብሩኬ የራስህን መንገድ መቀጠል ትችላለህ። እኔም ደግሞ በክብርህ ብመጣ አንተ አንድ ጊዜ እንኳን ይቅርታ አታደርግልኝም። እኔ ግን ታግሼ ለብዙ ጊዜ ይቅርታ አደረኩልህ፣ ስለዚህ ተወኝ አለችው ማለት ነው። እንግዲህ ሀይሜ ነገሩ ምናልባሽ ምን አይነት ነገር መጥቶባት ቢከብዳት ነው አሁን ላይ ህይወቱ ነገሮቹ ተስተካከለ ብለን ስናምን
በስተመጨረሻ ደግሞ ይሄ ነገር ሲፈጠር ለሁላችንም ቢሆን በጣም የሚያሳዝናልም ይከብዳልም። ከምር ነው የምነግራችሁ ማለት ነው። አሁን ላይ ያለው ሁላችንም ቢሆን የሀይሚና የብሩኬ መጋጨት ለሁላችንም እንጃ። ምክንያቱም አንድ ላይ ሲሆኑ እንጂ ሲነጣጠሉ ማንም የሚፈልግ የለም። በነገራችን ላይ ደግሞ ልክ እኛ አንድ ላይ መሆናቸውን እንደምንወደው ሁሉ እንዲነጣጠሉም ደግሞ የሚወድ አለ እና ሀይሜ ያው ሁላችንም የምንነግርሽ እንግዲህ ለድራማውም ይሁን ለምኑም ይሁን ይቅርታ አድርጊለት ነው የምንለው። ብዙ ጊዜ ብሩክ ቢያጠፋም ያው ጥፋቱን አምኖ ደግሞ የሰው ልጅ ይቅርታ ሲጠይቅ አይደለም የሰው ልጅ ፈጣሪ ይቅር ይላልና ያው በርግጥ ተደጋግሞብሽ በክብሬን የመጣው ብለሻል። ይሄ ነገር ደግሞ በክብርም ቢመጣ እንግዲህ ብሩኬ ነው። የብሩክን ማንነት ከኛ ይልቅ አንቺ ራስሽ ስለምታውቂው ይቅርታ ብታደርጊለት እንላለን። ሀይሜ በጣም ያመረረሽ ትመስላለሽ ማለት ነው። እንዴት ነው ውዶች? ግን ሀይሜና ብሩኬ እንደዚህ ነው ማየት ደስ ይላል። ለሁላችንም ቢሆን ሀይሜና ብሩኬ እንደዚህ መሆን እንግዲህ ሀይሜና ብሩኬ ሁላችሁም አንድ የምትሆንበትን ነገር ፈጣሪ ያስተካክልላችሁ ነው የምንለው። ብሩኬም ደግሞ እንደዚህ መታገዝ አይገባም። ምናልባት ሀይሜ ያው ትምህርት እየሰጠች ቅጣት እያደረገች ሊሆን ይችላል እንጂ ሀይሜ ከልቧ ቆርጣ ወይም ደግሞ የሆነ ነገር በቃ እኔ ከሀይሜ ቆረጥኩ አልልም ብለህ እንግዲህ ከሀይሜ ጋር ብዙ የሚቀረን ነገር አለ። ልጅ ወልደን ትልቅ ነገር አፍርተን በቃ ቤተሰብ መስርተን ነው እንጂ የማስበው እንደዚህ በትንሽ በቀላል ነገር ምንለያይ አይመስለንም ነበር እንዳልከው። አሁንም ሀይሜ ልክ አንተን ወይም ደግሞ በቃ ምን አይነት አስተሳሰብ እንዳለህና ምን በእንዴት እንደሆነ ለማስደረግ ይመስለኛል እንጂ እውነት ሀይሜ አሁንም ቢሆን ካንተ ጋር ለመለየት ወይም ደግሞ ወስና አይመስለኝም ማለት ነው። እንግዲህ ብሩክና ሀይሜ ነገሮችን ወደ ኋላ ትታችሁ የወደፊቱን ጥሩ ነገሮችን አስባችሁ ወደፊት መቀጠል ነው እንጂ የሚገባው የድሮ ያለፈውን ነገር እያስታወሳችሁ በመሀላችሁ ሰው ማስገባት ወይም ደግሞ ቅጅት ማድረግ አያስፈልግም ማለት ነው። ያው ፍቅር እንግዲህ ሁሉም አንድ አይነት አስተሳሰብ ሲኖረው ደስ ይላል። አንደኛችሁ ካፈነገጣችሁ ደግሞ በመሀላችሁ የሚመጣው ብጥብጥ እናንተን ከባድ ስለሚሆን ሁላችንም ቢሆን እንግዲህ የጨረቃ ቤተሰቦች ሀይሜንና ብሩኬ የሚወድ ስላለ ልክ እንደሚወዳችሁ የሚጠላችሁ ቢኖር አብዛኛው ነው የሚወዳችሁና አንድ ስትሆኑ ደስ የምትሉ ፍቅራችሁ ስለናፈቀን አንድ ሁኑልን እንላለን ማለት ነው። ሀይሜ የሚቅርታውን እንድትቀበይለት በቃ እንላለን። ምክንያቱም ወንድ ልጅ እንደዚህ ካደረገ ይቅርታውን ጥፋቱን ካመነ ደግሞ አይደለም ሰው ፈጣሪ ይቅር ይላልና ይቅር ተባብላችሁ ወደፊት ያለውን ህይወታችሁን እንደምትመሩ ሁላችንም በተስፋ እንጠብቃለን ማለት ነው። እርግጠኛ ነኝ ሀይሜ ለጊዜውም ቢሆን እንጂ እውነት ከብሩኬ ተስፋ ቆርጣ እንዳላደለ እናውቃለን። ሀይሜ ነገሮችን ወደ ኋላ ትተሽ ወደፊት ያለው መመልከት ነው ያለው። እንግዲህ ብሩኬም ደግሞ እንደዚህ መተገዝ አያስፈልግህም። ያው ነገሮችን ቀስ ብለህ ተረጋግተህ ማሰብ አለብህ። ሀይሜ ነገም ዛሬም ያው ሁሌም ቢሆን ያንተ ናት። ካንተ መቼም ቢሆን ተስፋ ቆርጣ የምትተውና በቃ ያንተን የሌላ አድርጋ የምትሄድ ሴት አይደለችም። ብዙ መከራ ስቃዮችን አሳልፋለችና ዛሬም ነገም ያንተ ናት ብለን እናስባለን ማለት ነው። ውዶችዬ እንግዲህ ቪዲዮ ላይክ ሸር በማድረግ አጠናክሩኝ። ያው ሀይሜና ብሩኬ ደግሞ አንድ እንደሚሆኑ ሁሉ ተስፋ አለን ሁላችንም ቢሆን። ከኛ የሚጠበቀው እንግዲህ ያው ጸሎት ነው፣ ሌላ ነገር የለም። እንግዲህ ጸሎት አድርገህ ሀይሜ እጅህ እንደምታስገባት ደግሞ የሁላችንም ማስተሳሰብ ነው። ዛሬ ላይ እንግዲህ ሀይሜ ተነጠለች ብለህ ማሰብ የለብህም። ከወደፊታችሁ ብዙ ነገር ይጠብቃችኋል። በትንሽ ነገር ደግሞ መጋጨትም አያስፈልግም ማለት ነው። ያው እስከ ዛሬ ድረስ ብዙ ፈተናዎችን ብዙ ግጭቶችን አሳልፋችኋል። ዛሬ ደግሞ በትንሽ ነገር እንደዚህ መደረግና መገጫጨት አያስፈልጋችሁም። እና ውዶችዬ በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ከዚሁ ሰናበታችኋለሁ። አላህ ሱብሃነሁ ወተዓላ ለሀገራችሁ ያብቃችሁ። ቪዲዮውን ግን ላይክ ሸር ያደርጋችሁ አጠናክሩኝ። እወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ። አላህ ይጠብቃችሁ ይጠብቀን። መልካሙን ሁሉ መኝላችኋለሁ በያላችሁበት የአላህ ህዝነት ሁሉ እና ቪዲዮውን ግን ላይክ ሸር ያደርጋችሁ እንተባበር እንተጋገዝ ማለት ነው። ሁላችንም ስንተባበር ስንተጋገዝ ትልቅ ደረጃ እንደርሳለን ማለት ነው። ውዶችዬ ባይ ባይ። እወዳችኋለሁ። አቶ ከማጣት አግኝቶ የማጣት ደግሞ እንዳይገጥማችሁ እላችኋለሁ። ባይ። መልካም ጊዜ መልካሙን ሁሉ መኝላችኋለሁ። አላህ ይጠብቃን ይጠብቃችሁ። በያላችሁበት የአላህ ህዝነት ረህመት ሁሉ ከእናንተ ጋር ይሁን።
መልካም ጊዜ